ወይዘሮ አልማዝ ከዚህ በኋላ በእኔና በሚስቴ መሀል ጣልቃ እንዳትገቢ። ወይዘሮ አልማዝ አልከኝ? ያለ እናት ደረቅ ጡቴን አጥብቼ ያሳደግኩ ለዚህ ነው። ይኸውልሽ በጣም ታገዝኩሽ፣ ለመንጠቅ ታገልኩ። አሁንስ በቃሽ፣ ህይወቴ ልምሩበት። ገደብሽን ወቂ ይበለኝ። ለሚስትህም ደግሞ እናቴ አይደለችም፣ ድሮ ሞግዚቴ ነበረች። አንቺ ደግሞ ማፈስ ትችላለች። በላታ አቤል ቆየህ እኮ እና ተናደድክ እንዴ? ርብቃ ትልቅ ስህተት ሰራው። ምን አደረግክ አቤል? ማሚቴን ተናገርኳት። እንዴ ምን ብለህ? ተይው አታስታውሽኝ ርብቃ። በቃ እሺ አቤል ተረጋጋ። ደግሞ እኔ ነኝ ጥፋተኛ፣ ማሳየት አልነበረብኝ። ፎቶ እኮ አይደለም ሌላ ጉዳይ ነው። እሺ ምንድነው ንገረኝ። አይ ተይው ይቅር። እሺ በቃ ልብስ ቀይር። እሺ አንቺ ግን አግን መሄድ አለብሽ። በቃ እሺ ለርች እንደውልላት። አቤልና ርብቃ ቀለበት አስሩ። ርብቃን በደስታ ትቦርቃለች። አቤል ሪችንም እንድታግዘው ለሪች እርዳታ ይጠይቃታል። ሪችም ይህን ነገር በነገረችው ጊዜ በጣም ደስ ይላታል እና ይህንን ነገር እሱም በጣም ደስተኛ ስለነበረ አሁን ላይ ከማሚ ጋር ያላቸው ግንኙነት ከባድ ቢሆንም ርብቃ ግን ደስተኛ ሆና ትገኛለች። ደስተኛም ሊያደርጋት የቻለው የማሚ እንደዛ ጸባይ መቀየር ቢያሳዝናትም አሁን ላይ አቤልን ከጎኗ ሆኖ ፍቅሩን እየገለጸላት ይገኛል። አቤል ተንበርክኮ ሪችምን በነገረችው መሰረት ርብቃንም የሚያስደስታትንም ቦታ ወስዳትና ተንበርክኮ ይጠይቃታል። ታገቢኛለሽ ወይ ይላታል። አቤልና ርብቃም ሁለቱም በጣም በደስታ አዎ እኔም ህይወት ዘመኔ ካንተ ጋር ማሳለፍ እፈልጋለሁ ትለዋለች። አቤልም በደስታ ቀለበቱን ያደርግላታል። ሪች ትጮኻለች። የጓደኝነት ጥግ። ሪችም በጣም ደስ ይላትና ጩኸታንም ታቀልጠዋለች። በጣም ደስ የሚል ጊዜ እያሳለፉ ነበረ። አቤልም በደስታ ፍቅሩንም እየገለጸላት ለዚህ ሁሉ ጊዜ ለበደልኩሽ ነገር ይቅር በይኝ እያለ ርብቃም አንተ ምንም ነገር አላደረክም፣ ስለዚህ ደስተኛ ነኝ አሁን ላይ ባደረግክልኝ ነገር ብላ ታመሰግነዋለች። እቤት እዩና ማሚም ሁለታቸውም ተቀምጠው ስለ አቤልና ስለ ርብቃ ያስባሉ። ርብቃ ግን ይህንን ነገር አሁን ላይ የማሚ ሁኔታ ቢያሳስባትም ሁሉም ነገር ከአቅሟ በላይ ቢሆንም የአቤል ጥንካሬ አቤል ከጎኗ መሆኑ ጥንካሬዋን አብዝቶታል። ማሚም በቤትም ስታጣቸው እቤት ጥሩልኝ ብላ ለአዞም በምትጠራ ሰዓት አቤልና ርብቃም እቤት እንዳልሆኑ ሲነገራት ነበረ። ብዙ ሰዓታትም ስጠብቃቸዋለች። ከጠበቀቻቸውም በኋላ እነሱ ግን አልመጡም። ያልመጡበት ምክንያትም ለመዝናናት ውጪ ስለወጡ ነበረ። ማሚም ያሰበችው በተናገርኳቸው ቁጥር ይህንን ወጥተው ውጭ ሻንጣ ይዘው ሊወጡ ነው ወይ ብላ ነበረ ያሰበችው። ግን ደግሞ አዙም ስትነግራት ለማሚም ሻንጣቸው ይዘው ነው የወጡት ባለች ጊዜ ይህንን ስለተናገርኳቸው ተፋቱ ብዬ ስላልኩ ነው እንዴ ሻንጣ ይዞ የወጣው ብላ አስባ ነበረ። ማሚ ለብዙ ሰዓታት ስትጠብቃቸው ነበር። አልመጡም። እዩም በመሃል ይመጣና እነዚህ ልጆች አይመጡም ወይ እያለች ስትለውም ነበረ። ሊዝናኑ እኮ ነው የወጡት ታያቸው እያለ እናም ለምንድን ነው እስካሁን ድረስ ያልተመለሱት? ደግሞ ስለምን ይዝናናሉ? ሁለታቸው አንድ ላይ መሆን የለባቸውም እያለች ማሚም ለእዩ ታስጠነቅቀዋለች። አሁን ላይ ግን ታዲያ እንደዚህ ከተጨነቅሽ ለምን አትደውይላቸውም እያላትም አው ልክ ነህ ብደውል ይሻላል እያለች ነበረ። ግን ደግሞ እዩም ይሄ እየቀለኩ ነው፣ የፍቅር መቀስ የሚባል ነገር አለ፣ የፍቅር መቀስ እንዳትሆኚ እያለ እዩም ጥሩ ነገር እየተናገራት ነበረ። ደግሞ የምን ፍቅር መቀስ ነው? እነሱ አብረው ሊሆኑ አይችሉም፣ መለያየት አለባቸው ብላ ታስባለች። አሁን ላይ ሁለቱም እቤት ስታጣቸው የተሰማትን ነገር የሁለቱ ግንኙነት የበለጠ እንደጠነከረ ስለተሰማት ሁለቱም በጣም እያፈላለገቻቸው ትገኛለች። ግን ደግሞ ርብቃና አቤል በደስታ ፍቅር ውስጥ ሆነውና አቤልም የምትወደው ነገር እያደረገላት ርብቃም በደስታ ውስጥ ትገኛለች። ሁሉም ነገር ረስተው ላሳለፉትንም ክፉ ጊዜ ለመርሳትና በደስታ ለመኖር ቃል ይገባባሉ።
አቤል ከዛ በፊት ለሰራው ስህተት ርብቃንም ይቅርታ እየጠየቃት ርብቃም እንዳልተቀየመችውን ስትነግረው ነበረ። በጣም ደስ የሚል የፍቅር ጊዜ እያሳለፉና አቤልም የምትወደው ነገር እያቀረበላት በደስታ ሁለታቸውም እየቦረቁ ነበረ። በመሀልም ግን አሁን ላይ ግን ታውቂያለሽ እኔ በጣም እድለኛ ነኝ እያላትም ነበረ። ርብቃም እኔም በጣም እድለኛ ነኝ፣ ደግሞም እኔና አንቺ በጣም ብዙ የምናወራቸው ነገሮች አሉ ይላታል አቤልም። እሷም አዎ እኔም በጣም ማወራህ ነገር አለ ብላ በውስጧ ብዙ ነገር አለ ሀሳብ ውስጥ ያስገባት ነገር እውነቱንም ለመናገር ታስባለች። ግን ደግሞ ለመናገር አዎ ሁለታችንም እናውራ ይላል አቤልም። ግልጽ ሆነው ነበረ በግልጽ ማውራት ያስፈልገናል ይላሉ። እሺ በቃ አሁን አንቺ ቅደሚ ይላታል። እሷም እንድታወራ ይፈቅድላታል። ግን ደግሞ እኔም በጥያቄ ነው የምጀምረው ትለዋለች። እሷም በመሀልም ጥያቄዋንም ትቀጥላለች። እሷንም እንዴት አሁን ላይ ከሷ አጠገብ እንደሆነና ሚስቱን ከዛ በፊትም ፍቅረኛውን መቲ እንደነበረችና መቲን በዚህ ፍጥነት እንዴት ልትረሳ ትችላል እያለች ስታወራው ነበረ። እናም ደግሞ እንዴት እንደሆነ እንደረሳት እናስ ደግሞ አሁን ላይ እንዴት ከኔ ጋር እንደዚህ ከሷ መልስ ለጠየቀችውንም መልስ ስለመናገር እውነቱን ለመናገር እኔ አንቺን አሁን ላይ እንደዚህ የቀረብኩሽ በጣም ንጹህ ስለሆንሽና ስለገፋውሽ ብዙ ጊዜ እንገፍቼሻለሁና በጣም ይቅርታ አድርጊልኝ እያለ ሲጠይቃትም ነበረ። አንተ አውቀህ አይደለም ያደረግከው፣ ስለምንም ነገር አልተቀየምኩም ትለዋለች። እና ደግሞ ለምንም እንደወደዳትና እንዴት አድርጎ ከሷ እንደቀረበ እየነገራት ነበረ። አውቃለሁ ከዛ በፊት ብዙ ሴቶችን አቅ ይሆን ነበረ፣ ግን ደግሞ ወደ ህይወቴም ከመቲ ጋርም የተገናኘንበት ምክንያት እኔ ወንድሜ ነው ከወንድሜ ከአቤል ለወንድሜ የምትሆን ነው ብሎ አምጥቶልኝ እዩ ነው ያስተዋወቀን ከመቲ ጋር ብሎ ይነግራታል። መቲም የተዋወቅኳት ልክ እንደ ሌሎቹ ሴቶች ሳትሆን ቀረብ ያለች ከነሱ የበለጠ በጣም ስለቀረበችኝ ለፍቅር ትሆነኛለች ብዬ አሰብኳትና እኔም ይበልጥ እንድትቀርበኝ አደረግኩ። እሷ ደግሞ የበለጠ በጣም ቀረበችኝ እና እዩ ነበረ ያስተዋወቀን። የሁለታችንም ግንኙነት ይሄንን ነበረ። ግን ደግሞ እንደ ጠበቅኳት ሳይሆን ከምንም በላይ ከምታስቢው በላይ በጣም ውስጧ ድብቅ የሆነችና ምንም እንኳን ሁሌም ስልክ እያበዛች እና ደግሞ አንቺን ወደኛ ቤት ከመጣች ጀምሮ የእሷን አመለካከት ወይንም የእሷን ስልክ መጠባበቅ ጀመርኩኝ። እሷንም ኮቴዋን መከታተል ጀመርኩኝ። አብዛኛው ጊዜ ስልክ ታበዛለች፣ ስልክ ትደውላለች፣ አጎቴ ነው እያለች ስልክ ታዋራለች። እና የኔና የእሷ ነገር በጣም አውቃለሁ፣ አፈቅራት ነበረ። ግን የኔና የእሷ ነገር ትንሽ እንትን እያለ ሄደ ይላታል። ርብቃም እሺ ግን እንዴት አድርገህ ይህንን በዚህ ፍጥነት ልትረሳት ቻልክ እያለች ስታጠያይቀው እሷ አንቺ እዛ ቤት ከገባሽ ጀምሮ ባየሁትንም ሁኔታ ግን ደግሞ ከአንቺ ጋር እኔ አንድ ቀን እንኳን እጅሽን ከጨበጥኩት ጀምሮ ነው ይህንን ነገር የተሰማኝ ከአንቺ ጋር ያለውን ነገር እና ግን መናገር ስላልቻልኩ ነው ይላታል። ርብቃም አዎ መናገርኩ አንተ በዛን ጊዜ ይህንን ነገር ብትናገር ለሁሉም ፌዝ ነው የሚሆንበት ይላታል ትለዋለች ርብቃም። እና ደግሞ ይህንን ደግሞም ለሁሉም ነገር አንቺም ይሄንን አክል ስንገፋሽ ለምን እንደዚህ እንዳራቅሽ ለምን እንዳልጠላሽኝ አሁን ነው የገባኝ ይላታል። ርብቃም በዚህን ሰዓት የሆነ ደስ የሚላት ስሜት ይሰማታል። ምክንያቱም ከአቤል አፍ ይሄንን ነገር ሲወጣ ደስ ይላታል። እና ደግሞ እሱም ጥያቄ ልጠይቅሽ ይላትና እሷም እዛ ቤት እንዴት እንደወደደችውና ስለሱ ህይወት እንዴት እሱ ህይወት ውስጥ እንደገባች ይጠይቃታል። ለብዙ ዓመታት ስትጠብቀውና ስታፈቅረው እንደነበረች ስትናፍቀውም እንደነበረች ትነግረዋለች። እና አማራጭም ስታጣ ያንተ ፍቅር ሲበረታብኝ እናንተ ቤት በሰራተኝነት ገባሁኝ። እናንተ ቤት ያለችዋ ሰራተኛ አስወጥቼ እሷ ደግሞ በእጥፉ እንዲከፈላትና እኛ ቤት እንድትገባ አደረኩኝ። እና ሩቅ ሆኜ ያንተ ፍቅር ስለከበደኝ
ቅርበትህ ሆኜ ልጎዳ ብዬ ነው እናንተ ቤት የመጣሁት ብላ ለአቤልም ትነግረዋለች። አቤልም በጣም ያዝንና እንዴት እንዲት አደርጊያለሽ ብሎ በጣም ይጮህባታል። እንዴት እኔን ይሄን ያክል ይገባዋል ብለሽ ታስቢያለሽ? ለዚህ ሁሉ ነገር ለካስ እኔና መቲም እንደዛ ስናመነጫጭቅሽ ዝምታን የመረጥሽውና ለእኔ ስትይ ሁሉ ነገር ያደረግሽውና በጣም ይቅር በይኝ ርብቃ፣ ለሁሉም ነገር እክስሻለሁ እያለ ላለፈውንም ስህተቱ ለማረም ለርብቃም ቃል ይገባላታል። ርብቃ ምንም ችግር የለውም አንተ እኮ አውቀህ አይደለም ይሄ ያደረግከው፣ ስለዚህ እኔ እረዳሃለሁ እያለች ፍቅሯንም በስነ ስርዓቱ ያለውንም ነገር ታስረዳዋለች። አቤልም ደጋግሞ ይቅር በይኝ ርብቃ፣ አጠገቤ ሆነሽ አንቺ እጄን ይዘሽ በእውነተኛ አፍቃሪነት ቁጭ ብለሽ እኔ አጠገቤ ያለውን ሳላይ ውጭ ያለውን እፈልጋለሁ፣ እሷ እወድሃለሁና አፈቅርሃለሁ ስላለችኝ ብቻ አምኜ ከሷ ጋር ሁኚ ጉድ አድርጋኝ፣ አንቺ ግን ለኔ ብለሽ ይሄ ሁሉ ሰራተኛ እስከ መሆን ድረስ ቀርበሽ ለሁሉም ነገር ይቅር በይኝ ይላታል። ርብቃም አብሽሪ እያለች ሁሉንም ነገር እንደተረዳችው ትነግረዋለች። ማሚም እነሱን ባየች ጊዜ በጣም ትናደዳለች። እነሱን ቀለበት አድርገዋል ከተባለች በኋላ ቤትም ከእዩ ጋር በጣም ለመስማማት ትሞክራለች። ለአቤል የሰጠችው ቦታ እንደምትወስድበትና ከርብቃ ጋርም ካልተለያዩ የሚለውን ነገር ምናልባት አንተ የምትፈልገው ነገር ወረቀት፣ እዚህ ቤት ያለውን ወረቀት ለአንተ ግድ አይሰጥህም ወይ? ስለዚህ ለዛ ወረቀት ዋጋህን ክፈል ትለዋለች ለእዩ። ይህንን ወረቀት እኮ ለሱ ተወስኗል፣ ስለዚህ ለኔ አይሆንም፣ ተስፋ ቆርጬ ሳይሆን ይህንን ነገር ለኔ ስለማይሆን ነው ይላታል። ማሚም አሁን ላይ ሁለቱም አቤልና እዩም በመሃል ሁለታቸውም ላይ ጸብ እንዲፈጠር እያደረገች ትገኛለች። ምክንያቱም አቤል አሁን ላይ ምንም ነገር የማያስ ወረቀቱም እኔ ጋር ነው እያለ እያሰበና ለኔ ነው ብሎ እያሰበ፣ እዩ ግን ለኔ አይደለምና ይሄ ወረቀት መስረቅ አለብኝ ብሎ ለመስረቅ ዋጋ እየከፈለ የሚገኝ ነው። የርብቃና የአቤልን ፎቶ ግድግዳ ላይ ተሰቅሎ ስለነበረ ያ ፎቶ ግን ማሚ መሬት ላይ ታወርደዋለች። መሬት አውርዳ ማስቀመጥ እንዳለባት ታስብና መሬት ላይ ታወርደዋለች። አቤልና ርብቃ ወደ ቤት ሲመጡ ያ ፎቶ ያጡታል። ቤቱም ሲያጡት በጣም ይናደዱና ከአቤልና ከማሚ ጋር በጣም ከባድ ጸብ ይፈጠራል። ምክንያቱም ፎቶውን አዛ ላይ ስታጣው ርብቃም በጣም ስለከፋት አቤልም ርብቃ